ዛሬ ጎጃም መጥቼ ላገባ ነው። ገና ብዙ ይቀረናል። ይኸው እዚህ ጋር ነው ዳገቷ ቤቷ ተዘጋግታይሽ። ውቢቱ ጎጃሜን ትመጫለሽ በልሜ ለቀረጻ መተን እዚህ እየመሻሸረ ወዴ ነይ ነይ መንገዱ ይወስደናል። እግሮቻችን ይራመዳሉ። ዓለም ነይ አረ ነይ የእግር መንገድ ላይ ጎበዝ ነኝ ብዬ አስባለሁ። በነገራችን ግን ወዴት እንደምንደርስ እርግጠኞች አልነበርንም። ወዴ ነይ ሰዓቱ እንደምታዩት በጣም ሄዷል። እንግዲህ ከዚህ ሰዓት በኋላ ማምሸት አይቻልም። የት እናርፋለን? ማን ይቀበለናል? የሚለው ጥያቄ በአእምሮአችን ይመላለስ ነበር። ጎጃም ነው ያለው በነገራችን ላይና ጢስ አባይ ውስጥ ነን። በአገራችን ደብርሆ ግዝት በመስቀሉ አባቶቻችን እንግዳ የፈጣሪ ነው ይላሉ። እኛም የዚህን አባባል እውነትነት ልንመሰክር በዛች የጭንቅ ሰዓት የመንደሩን ሰዎች በር አንኳኳን። የዚህ አካባቢ ያሉ ሰዎችን የእግዚአብሔር እንግዳ ታሳድራላችሁ ወይ ብለን ጠየቅናቸው። ልክ እንደ በራቸው ሁሉ ልባቸውም ክፍት ነበር። እንኳን ደህና መጣችሁ አሉ። ደስ ይሉ። የእውነት ምን ችግር አለው እኛ እያለን? እኔ የእውነት በጣም ፈርቼ ነበረ። መምሸቱን ሳቅና ደስ ነው ያለኝ። እዚህ አካባቢ እውነት አሁን የተረዳሁት አንድ ነገር ምንድነው ታውቃላችሁ? የእግዚአብሔር እንግዳ ማለት ትልቅ ነገር ነው። እንዴት ደስ እንዳላቸው እግዚአብሔር ምን ችግር አለ? በዛች ቅጽበት የገጠር ሰው ንጹህ ፍቅርና ቅንነት ከፍርሃታችን በላይ ገዘፈብን። ደግሞ ነገ ጊዮርጊስ ነው ቀኑ። ክብረ በዓልን ያከብራሉ። ምግብን ትበላላችሁ፣ ጠላም አለ ጠጣላችሁ ተብለናል። እንዳያመልጠን። ከግራ ገብሱን ከቀኝ ስንዴውን ዋርቻ ልፌ ሳየው ሸጋውን ልቤን ያመሰው የዋሽንቱ ዜማ ደናሁን አሰኘኝ ደናውን ከተማ። ቤቱ በድግስ ተሞልቷል። ዘመድ አዝማድ ከሩቅም ከቅርብም ተሰባስቧል። የጎጃም ሰው እንኳን ለሰው ለወፍም አይጨክንም ይባላል። እውነት ነው። እኛን እንደ የቤቱ ልጅ አድርገው ሲንከባከቡን ኢትዮጵያዊነት ምን ማለት እንደሆነ በተግባር አየን። ጨዋታው ደራ። የጎጃም ጠላ እየተቀዳ ወግና ባህሉ እየተነሳ ተጫወትን። የገጠር ሰው ጨዋታው ቁም ነገር፣ ሳቁ መድኃኒት ነው። ያ የውስጥን ስሜት አውጥቶ የሚነቀንቅ ባህል ተጀመረ። እኛም ከነሱ ጋር ተቀላቀልን፣ በደስታ ሰከርን። አንድ የጎጃም ገበሬ እንዲህ ብሎ ገጠመ። የተጫዋቱ ራየ ፈታችሁ ዓለም በስፋሻን እንዳታመልጣችሁ። ሰው መውደድ ባህሉ የጎጃም ገበሬ እንግዳን መቀበል ሆነና እሷ ምሬ በላል በልህ ወይ ተጫወት በቃሌ ቤቴ ቤተ እግዚአብሔር የለም መበደሌ። ያ ምሽት በሕይወታችን ካሳለፍናቸው ምሽቶች ሁሉ የተለየ በሳቅና በፍቅር የደመቀ ነበር። እማሙ ገዳዬ አልኩኝ እንጂ ተኩሶ የሚመታ ተኩሶ የሚገድል እኛም አመቻጣን የመንደራው ደልድል። ኧረ ሸው ገዳይ ደህና ደሩልኝ። ሰላም ደሩ። ሲነጋ ደግሞ ሌላ ዓለም፣ ሌላ ስሜት። በጠዋቱ ተነስተን እንግዲህ ወደ ቅዱስ ገብርኤል ቤተክርስቲያን እየሄድን ነው። ሌሊቱን በጭፈራ ያሳለፈው ሰውነታችን ጠዋት ላይ ደግሞ ለፈጣሪው ምስጋና ሊያቀርብ ተነሳ። ይበርዳል ብዬ ነበረ፣ ግን ያናላል አይበርድም ጭራሽ። ከቤቱ አባወራ ጋር
ወደ ቤተ ክርስቲያን አመራን። ከዛ ደግሞ ቁርስ ሰርተን እንጠብቃቸዋለን ብለውናል። መንገድ ላይ ያየናቸው የቆሎ ተማሪዎች እነዚህ ናቸው የኢትዮጵያ የጥበብ መሰረቶች። በትንሽ ጎጆ ውስጥ እየኖሩ በልምኑ እየበሉ ግን ደግሞ ሰማይ የጠለቀ ዕውቀትን የሚገበዩ ሂዱ አይልም ከዚህ ቦታ ነገራችን። የጎጃም ሕዝብ እምነቱ እንደ አለቱ ጠንካራ ነው። ቤተክርስቲያኑ ጋር ስንደርስ የተሰማን ሰላም ቃላት አይገልጹትም። እምነት እዚህ ጋር ልማድ አይደለም። እምነት እዚህ ጋር ሕይወት ነው። ሽማግሌውን ይላኩ ይልቅ የኔ ቤተሰብ ያለው ደብረ ብርሃን ነው። ትናንትና ማታ እየተዝናናን ነበርና በዛ ጨዋታ መሃል አንድ አባት ልጄን እድርልሻለሁ ብለው ነበር። እስቲ አሁን ገብተን እንጠይቃቸዋለን። ትናንትና ማታ ያሉኝን የኔ ልጅ ታገለው ይድሩልኛል። ሐሳባቸው ምን ይሆን? ጎንበስ ቀና እያለን አዝማ ከጸሎት መልስ ወደ ዕለቱ ሥራ ጽናት የከተማ ሕይወትን ረስታ የገጠር ኑሮን ልትሞክር ቆርጣ ተነሳች። ዋሽንቱን ሲጫወት ልስልስ ባለ ዜማ እንዴ እንደዚህም አለ እንዴ? ደህናውን አሰኘኝ ደህናውን ከተማ። እኔ የማውቀው ከተማ ምን አለው ተብሎ ነው ትዳር የሚመሰረተው ወይም የሚጠየቀው በሽማግሌዎች። እዚህ ደግሞ ምን አላት ይባላል። በሬዎች አሉ። አንዳንዴ ይዘሽ ከመጣሽ ከቀኝ ስንዴውን ዋርጫ ልፌ ሳየው ሸጋውን። ኧረ እንዲሁም ማለት ነው በጨዋታ ማለት የሰማሁት መሬት ከሌላት ቆማ ትቀራለች። ያመሰው የዋሽንቱ ዜማ ደህናውን አሰኘኝ ደህናውን ከተማ። ላም ማለብ፣ በሬ ጠምዶ ማረስ ለነሱ የየዕለት ሕይወታቸው የሆነው ሥራ ለእኛ ትልቅ ትምህርትና ደስታ ነበር። መሬቱን ማረስ ማለት ከምድር ጋር መነጋገር ነው። በጣም ነው የገረመኝ። አሁን እኔም ብጠይቅ አሁን ምን አለሽ ነው ሊሉኝ የሚችሉት። 35 የሆነው ደግሞ እንፈልግ 35 የሆነው ነው የሚሆንሽ አንቺ። ኧረ እኔ እድሜው አይደለም እንደዚህ አይደለም። ሴት ልጅ ትንሽ ዝቅ፣ ወንድ ልጅ ትንሽ ከፍ ማለት አለበት። ለምን እኩያስ ቢሆኑ ምን ችግር? ቡናውን ግን ደፍተው ጨረሱ። ላቧን ጠብ አድርጋ ስታርስ የገበሬው ድካምና ልፋት ተሰማት። ዋሽንቱን ሲጫወት ግን ደግሞ በዛ ልፋት ውስጥ የሚገኘውን እርካታ ማየችበት። እርሶ የሚቀርሽ እርሶን ከፈለጉ ኧረ ተንጀት ኮረፊ ልጅ እሱ ተማርኬ ከተማ ነጨላውት። ጊዜው ደርሶ ለመለያየት ስንነሳ ቤተሰቡን ጥለን የምንሄድ ያህል ከበደን። ልቤን ያመሰው የዋሽንቱ ዜማ ደህናውን አሰኘኝ ደህናውን ከተማ። አሆ ማሚዬ ደህናውን ከተማ አሆ ማሚዬ ተሰነባበትኝ አሆ ማሚዬ። ጎጃም ገብተን እስከምንወጣ ድረስ በፍቅር ያሰከረችን ምድር። አሆ ማሚዬ ባልጠበቅነው ሰዓት ባላሰብነው ቦታ ያገኘነው ቤተሰብ። አሆ ማሚዬ ይህ ጉዞ ያስተማረን ነገር ቢኖር ማሚዬ የኢትዮጵያ ውበት በተራሮቿ መስክ ብቻ ሳይሆን እንደ እግዚአብሔር